ጌታ ይባረክ። መጽሐፍ ቅዱሶቻችሁን በሮሜ ምዕራፍ 8 ላይ አውጡና ከጌታ ከረዳን ከቁጥር 1 እስከ 17 ያለውን ዛሬ እናያለን። ምናልባት ግን ክፍሉ ረጅም ስለሆነ ዛሬ ከቁጥር 1 እስከ 17 ያለውን ላንጨርስ እንችላለን። የቻልነውን ያክል እንሄድና የሚቀጥለው ሳምንት ሁለተኛውን ክፍል እንመለከታለን ማለት ነው። ኢየሱስ ያድናል። ሃሌሉያ። ደጋግሜ ነገሮችን የምናገረው በልባችሁ ውስጥ እንደ መመሪያ እንድትይዙት ነው። እኔ ማምነው እኔ እንደ አገልጋይ እግዚአብሔር እንደጠራው ሰው እኔ ማምነው ምንድነው? አንድ ክርስቲያን በተለይ ደግሞ አንድ አገልጋይ በስራም በቃልም ብርቱ መሆን አለበት። እነዛ የኤማውስ መንገደኞች ለኢየሱስ ሲነግሩት ምንድነው ያሉት? አንተ በዚህ ከተማ አልነበርክም ወይ? በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ አሉታል። አልሰማህም ወይ? ኢየሱስን ሲገልጡት እንዴት ነው የገለጡት? በስራ ብርቱ ነበረ፣ በቃል ደግሞ ብርቱ ነበረ። ምን ማለት ነው? ኢየሱስ አስተማሪ ነው፣ ያስተምራል። መጽሐፍ ቅዱስን ፈቶ ያስተምራል። በወቅቱ የነበረውን እነዚህ የሕግ መጽሐፍትን የሙሴ መጽሐፍትን እየጠቀሰ በግልጥ ያስተምር። እንደው ይሄንን ኬት አመጣው ብሎ ፈሪሳውያን ግራ እስኪጋቡ፣ በወቅቱ የነበሩ ጻፍቶች ግራ እስኪጋቡ ድረስ ኢየሱስ ያስተማሪነት መለኪያ ነበር። አስተማሪ ነበር ኢየሱስ። በተለይ ይሄ ከማቴዎስ ምዕራፍ 5 እስከ 7 ያለው የተራራው ስብከት በመባል የሚታወቀው ያስተማረው ትምህርት ከዛ ድረስ ለክርስትና የህይወት መመሪያ የሆነን ቃል ያስተማረ። አንዳንዶች ይሄንን መኖር አይቻልም እስኪሉ ድረስ ኢየሱስ ግን በሱ ጸጋ ሰዎች እንዴት መኖር እንደሚችሉ ያስተማረበትን እንደ አብነት ማንሳት ይቻላል። ጌታ ከረዳን የተራራውን ስብከት የሆነ ጊዜ ላይ እንማረዋለን። ምናልባት 5-6 ወር ሊፈጅ ይችላል፣ ግን እንማረዋለን ምን ማለት እንደሆነ ኢየሱስ ያስተማረውና ኢየሱስ ብርቱ አስተማሪ ነበረ። ሲቀጥል ደግሞ በስራ የተገለጠ ነብይ ነበር። በሽተኛ ይፈውሳል፣ እውር ያበራል፣ የሞተ ያስነሳል፣ ሽባ ይተረትራል። በስራ ብርቱ ነበር፣ በቃል ደግሞ ብርቱ ነበር ኢየሱስ። እና በዚህን ዘመን እግዚአብሔር የጠራቸው አገልጋዮች በተለይ የተጣመመ እድገት ሊኖራቸው አይገባም ብዬ ማምን ሰው ነኝ። አንድ እግዚአብሔር በትክክል የጠራው ሰው የእግዚአብሔርን ቃል ማስተማር አለበት፣ የእግዚአብሔርን ቃል መስበክ አለበት። ሲቀጥል ደግሞ የእግዚአብሔር የኃይሉ አሰራር ሊገለጥበት ይገባል። ሰዎች መፈወስ አለባቸው። ሰዎች ከአጋንንት ስራት ነፃ መውጣት አለባቸው። የእግዚአብሔር ኃይል አልፎ ሰዎችን መንካት፣ ማጽናናት፣ መዳሰስ አለበት። ኢየሱስ ጌታ ነው። ለምን መሰላችሁ? ጌታ ኢየሱስ ሲናገር ምንድነው ያለው? እኔ ነገርኳችሁ ቃል አለ ሕይወት ነው አለ፣ ደግሞ መንፈስ ነው። ቃሉ ምን አለው? ሕይወት አለው፣ ደግሞ ምን አለው? መንፈስ አለው። ሕይወት አለው ማለት ምን ማለት ነው? የሞተውን ነገር ይቀሰቅሰዋል። ይሄ ቃል እኮ ነው። ይሄ ቃል የሞተውን ነገር ምን ያደርገዋል? ትንሣኤ ይሰጠዋል፣ ይቀሰቅሰዋል። ሃሌሉያ! አረ ሃሌሉያ! ኢየሱስ ክርስቶስ ያድናል። ስለዚህ በተለይ ጥሪ ያላችሁ ሰዎች፣ እዚህ ውስጥ ያላችሁ ጥሪ ያላችሁ ሰዎች በቃልም በስራም ብርቱ መሆን አለባችሁ። ክርስቲያን በሁለቱም የእግዚአብሔር አሰራር ማመን አለባችሁ። እነዚህ በኃይል ስጦታዎችም በእግዚአብሔር ቃል እውነትም ማመን አለባችሁ። ሰዎች ብዙ ጊዜ ምን ሲሉ ይሰማል? እኔ ቃል ነው እንጂ ምን እኔ ጸሎት ትንቢት ምናምን አይመቸኝም ይላል። አይመችም፣ የጎደለብህ ነገር አለ ማለት ነው። እግዚአብሔር ለቤተ ክርስቲያን የሰጠውን ስጦታ እንዳትጠቀም ያደረገ ያሰረ መንፈስ አለ ማለት ነው እንጂ በትክክል ስጦታው ለቤተ ክርስቲያን ጥቅም፣ ለእግዚአብሔር ክብር ተሰጥቷል። አንዳንዱ ደግሞ ይላል ዝም ብሎ እዚህ ሮሜ ይሉናል፣ ኤፌሶን ይሉናል፣ ቆሮንቶስ ይሉናል፣ ዝም ብሎ አይጸልዩም፣ ኃይል አይገልጡም ይላሉ። አዎ ኃይሉ ራሱ እኮ የሚገለጠው በእግዚአብሔር ቃል ውስጥ ነው። ምክንያቱም ካስተማረ በኋላ ይፈውስ ዘንድ የጌታ ኃይል ሆነለት ነው የሚለው መጽሐፍ አይደል? ኢየሱስ ካስተማረ በኋላ ይፈውስ ዘንድ ደግሞ ኃይል ሆነለት ነው የሚለው። ኃይል ራሱ ያለው በቃል ውስጥ ነው፣ በትምህርት ውስጥ ነው። ኢየሱስ ያድናል። የተቀላቀለ ነገር አለ። ዘንድሮ የጀመረ አይደለም፣ ጥንትም አለ። ሐሰተኛ አገልጋዮች ነበሩ፣ ነበሩ፣ አሉ፣ ይቀጥላሉ። ሐሰተኛ አስተማሪዎች አሉ፣ ሐሰተኛ ነቢያት አሉ፣ ሐሰተኛ ሰራተኞች አሉ ይላል። እንደው መጽሐፍ ቅዱስ በግልጽ ሐዋርያው ጳውሎስ ሲጽፍ ምንድነው ያለው? ከውሾች ተጠበቁ። ከምኖች? ከውሾች ተጠበቁ ሲል ከሚሉት አይደለም። ከውሾች ተጠበቁ ብሎ ቀጥሎ ምንድነው ያለው? ከሐሰተኛ ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ አይደል ብሎ ያስተማረውና
እነዚህ በጣም እንደ መመሪያ ለቤተ ክርስቲያን መሆን ያለባቸው ናቸው። ባይዘዌ እኔና እናንተ ኖርማል እንዳደረግነው አይደለም የእግዚአብሔር ዓለም ነገር። እግዚአብሔር ለመገለጥ ራሱን ለማሳየት ዓለምን ለመድረስ ትውልድን ለማዳን ያስቀመጠው ቤተ ክርስቲያንን ነው። እኔና እናንተን ያስቀመጠው። ሃሌሉያ። የተቀመጥንበት ዓላማው እግዚአብሔር አለ ብሎ ዓለም እንዲያይ ነው። በእኛ ኢየሱስ እንደሚያድን እንዲያቅ ነው። በእኛ እንጀራ እንድንበላ፣ የሆነ ልብስ እንድንለብስ፣ የሆነ መኪና እንድንነዳ ጥሩ ነው። በቃ እግዚአብሔር የስጋችንም የነፍሳችንም የመንፈሳችን አምላክ ነው። ስለምንበላው ግድ ይለዋል፣ ስለ ነፍሳችን ግድ ይለዋል፣ ስለ መንፈሳችን ግድ ይለዋል። ዋናው አጀንዳ ግን እሱ አይደለም። ዋናው አጀንዳ እግዚአብሔር በእኔና በእናንተ በኩል እንዲታይ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ። ሃሌሉያ። አረ ሃሌሉያ። አላያችሁም? በወቅቱ የነበሩ ሰዎች ማን ነው? ወደ እንድሪያስ መጡና እንደዚህ አሉት፣ ኢየሱስን ማየት እንፈልጋለን አሉት። ማንን ማየት? ኢየሱስን ማየት እንፈልጋለን ብለው ወደ ማን የመጡት? ወደ እንድሪያስ፣ ወደ ደቀ መዝሙር፣ ወደ ሐዋርያው ነው የመጡት። ማንን ለማየት? ሰው አሁን ኢየሱስን ለማየት አሜሪካ ነው የሚሄደው? ጃፓን ነው የሚገባው? የት ነው የሚሄደው? ኢየሱስን ለማየት ሰው አንቺ ጋር ነው የሚመጣው፣ እኔ ጋር ነው የሚመጣው። የተቀመጥንበት አንዱ አጀንዳ ኢየሱስን ለማሳየት ነው። ሃሌሉያ ሃሌሉያ። ስለዚህ እናንተ ሰዎች በምድር ላይ እየኖርንበት ያለነው አጀንዳ በጣም ትልቅ ነው። ገብቶን ነው ልንመላለስ የሚገባው። ኢየሱስ ክርስቶስ ያድናል። ሃሌሉያ ሃሌሉያ። እንዴት ነው ኢየሱስን የምናሳየው ሲባል መጽሐፍ እንደውም ምን ብሎ ነው የወሰነብን? መልኩን እንድትመስሉ አይደል ያለው? የማንን መልክ? የኢየሱስን። አስቀድሞ ያወቃቸውን ጠራቸው፣ አጸደቃቸው፣ አከበራቸው ያለበት ቦታ ላይ እዚሁ እንደርስበታል። እንደውም አሁን ነው መሰለኝ ሮሜ 8 ላይ ነው መሰለኝ የምናገኘው። ለምን ሲባል የልጁን መልክ እንዲመስሉ አስቀድሞ ወስኗልና። የማንን መልክ? የኢየሱስን። ሃሌሉያ። መልክሽ ተቀይሮ ቁርጥ ኢየሱስን። መልክ ተቀይሮ ቁርጥ ኢየሱስን። ሃሌሉያ። ለምሳሌ እህቶቻችን ጠዋት ከእንቅልፎቻቸው ይነሳሉ፣ ይተጣጠባሉ፣ ይለብሳሉ ምናምን ያደርጉና ከዛ በኋላ መስታወት ጋር ይቆማሉ። ጌታ ይባረክ። ሃሌሉያ። እና ይጠባባሉ፣ ኳላሉ። ያው የቀረውን እነሱ ያውቁታል። ብቻ እንደዛ ነው። ሃሌሉያ። እኔና እናንተ ደግሞ ጠዋት እንነሳለን፣ እንንበረከካለን። ከዛ በኋላስ መስታወቱን እናያለን፣ የቃሉን መስታወት እናያለን። ኢየሱስ ጌታ። ከዛስ በቃሉ እንኳላለን፣ በመንፈሱ ምናምን እንቀባለን። ከዛስ እየተቀየርን እያማረብን ኢየሱስን መስለን ቁጭ እንላለን። ሃሌሉያ። የቤተ ክርስቲያን መንገዷም ታርጌቷም አጀንዳዋም መዛባት የለበትም። እግረ መንገድ ቤተ ክርስቲያን ውስጥ ሰዎች ይባረካሉ፣ ለበረከት ይጸለይላቸዋል። ፋይናንሳቸው ላይ ያለ ቀንበር ካለ ይሰበራል። የሆነ ነገራቸው ምናምን ይጸለያል። ግድ ነው። የቤተ ክርስቲያን እዳም ጭምር ነው። ይሄ ማድረግ አለባት። ምክንያቱም እሱ ቢባረክ ገንዘብ ቢኖረው ለጌታ ክብር ስለሆነ። ግን ነገሮች ስተው ግን እዛ መግባት የለባቸው። በነገራችን ላይ ሁልጊዜ አንድ ጴንጤ ሁልጊዜ የባንክ አካውንቶቹን ሰብስቦ ፓስፖርቱን ይዞ ምናምን ሁልጊዜ ቸርች የሚመጣ ከሆነ ስቷል። በትክክል ስቷል። እንደዚህም ይባል አገልግሎት የለም። ምሪት ሊመጣ ይችላል እንደምናደርገው። ለምሳሌ አካውንታችሁን አምጡ፣ ቡካችሁን ይዛችሁን እንጸልያለን ሊባል ይችላል። ይጸልያል፣ እግዚአብሔርም ይሰራበታል። እውነት ነው። ግን ቸርች ሲታሰብ አካውንት ታስቦ ቡክ ታስቦ ፓስፖርት ታስቦ የሚመጣ ከሆነ ግን ስቷል። ስተት ነው። ቸርች ሲታሰብ ቆይ ፋይናንስ ይባዛል ብሎ ሰው ማሰብ ከጀመረ ስቷል። ኢየሱስ ጌታ ነው። ሰው ቸርችን ሲያስብ፣ ሰው ጸሎትን ሲያስብ ጌታን አስቦ የሞተልኝ ብሎ እዳይን የከፈለ ብሎ የዘላለም ሕይወት የሰጠኝ ብሎ ማሰብ ከቻለ ድኗል። ጤነኛ ነው፣ እየሄደ ነው ማለት ነው። አሜን ትላላችሁ? እሺ ብዙ አልሄድም። ሮሜ ምዕራፍ 8 አውጡልኝ።
ከቁጥር 1 እስከ 17 እናይና በኋላ ላይ እንጸልያለን። እሺ ሮሜ 8 ከ1 እስከ 17 ያለውን በኢየሱስ ማነባለው። መጽሐፍ ቅዱስ የያዛችሁ ተከተሉኝ። እንደዚህ ይላል፣ በጌታ በኢየሱስ ስም ላንብበው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳ የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ የእግዚአብሔር ወራሾች ነን። አብረንን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ሲባል መጭሁና አሜን በሉሲ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንግዲህ ሐዋርያው ጳውሎስ ሮሜ ምዕራፍ 8 ላይ ደርሷል። አሁን ነገርኳችሁ። የሮሜ መጽሐፍ አንዱ ደስ የሚለኝ ነገር አልኳችሁ አይደል? ስለ ዶክትሪናል ክርስትና ስለ ተግባራዊ ክርስትናም ነው የሚናገረው። ለምሳሌ ዶክትሪናሉ ምንድነው ሲባል በእምነት ስለ መዳን፣ በጸጋ ስለ መዳን፣ ሃሌሉያ፣ ስለ ክርስቶስ ደም፣ ስለ መስቀል ስራ፣ ስላገኘነው የዘላለም ሕይወት እንዴት እንዳገኘን እሱን ይናገርና ከዛ ደግሞ ስለ ተግባራዊ ክርስትና ይናገራል። ያገኘነውን ደግሞ እንዴት እንመላለስበት፣ ያገኘነውን ደግሞ እንዴት እንግለጠው፣ እንዴት እንኑረው የሚለውን ደግሞ በስርዓት ያስተምረናል። ኢየሱስ ጌታ። አሁን አንደኛ በሉና መጽፉ ሰዎች ርዕሱን ያዙ። በመጀመሪያ ርዕሱ በክርስቶስ ያገኘነው መንፈሳዊ ሕይወትና ሥጋዊ ሕይወት ብላችሁ ጻፉ። በክርስቶስ ኢየሱስ ያገኘነው መንፈሳዊ ሕይወትና ሥጋዊ ሕይወት ብላችሁ ጻፉ ርዕስ። ይሄንን ከ1 እስከ 17 ያለውን የምንማረው በዚህ ርዕስ ስር ነው። በክርስቶስ ያገኘነው መንፈሳዊ ሕይወትና ሥጋዊ ሕይወት። አዎ አንደኛ በሉና በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብላችሁ ጻፉ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ሮሜ 8 ከ1 እስከ 4 እንደዚህ አለ አይደል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛል። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ ሥጋ ፍቃድ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ አለ። ኢየሱስ ጌታ። ሃሌሉያ! በክርስቶስ ኢየሱስ ናችሁ አይደል? እስቲ እንደዚህ በሉ፣ በክርስቶስ ኢየሱስ ነኝ በሉ እስቲ።
ግድ የለም መስማት ያለበት ይስማ። እናንተ ራሳችሁ ስሙት በደንብ። በክርስቶስ ኢየሱስ ነኝ በሉ እስቲ። ሃሌሉያ። በማን ነን? በክርስቶስ ኢየሱስ ሆነናል። ሃሌሉያ። በክርስቶስ ኢየሱስ ላሉት ደግሞ አሁን ምን የለባቸው ማለት ኩነኔ። ሃሌሉያ። ምን የለባቸው? ኩነኔ የለባቸውም። ኩነኔ የሌለባቸው በክርስቶስ ኢየሱስ ስላሉ ነው። ሰዎች ከመኮነን ለመውጣት ከኩነኔ ለመውጣት ነው የማይጥሩትና የማይፈነቅሉት ድንጋይ የሌለው። ለምን? ሰው በክርስቶስ ኢየሱስ አምኖ እስካላረፈ ድረስ ይኮነናል። ሁል ጊዜ ይኮነናል። ኃጢአት ይኮንነዋል፣ ስራው ይኮንነዋል፣ ተግባሩ ይኮንነዋል፣ ነፍሱ ትኮንነዋለች። ብትሞት የእግዚአብሔር መንግስት አትወርስም፣ አሁን አንተ ትወርሳለህ ወይ ትለዋለች። በኩነኔ ነው የሚኖረው። ከኩነኔ ለመውጣት ጥረት ማድረግ ሳይሆን ተራራ መውጣት ሳይሆን ከኩነኔ ለመውጣት የራሳችንን ጽድቅ ለማቆም መታገል ሳይሆን ከኩነኔ ለመውጣት በክርስቶስ ኢየሱስ አምኖ ማረፍ ነው። ሃሌሉያ። አሁን ለምንድነው ኩነኔ የሌለባቸው ሲባል ሁለት ምክንያቶችን ተናግሯል እዚህ ጋር። አንድ የመጀመሪያው ምክንያት ምን አለ? ኢየሱስ ጋር የነበረው የሕይወት መንፈስ ሕግ አርነት አውጥቶኛል። ኢየሱስ ጋር የሕይወት መንፈስ ሕግ ነበረ። ኢየሱስ ያድናል። ኢየሱስ ጋር እሺ ተው ሕግ የሚለውን በኋላ እንየውና ኢየሱስ ጋር የሕይወት መንፈስ ነበረ። ማጋ ኢየሱስ ጋር ምን ነበረ? የሕይወት መንፈስ ነበረ። ኢየሱስ ጋር የነበረው ይሄ የሕይወት መንፈስ እኔ ውስጥ ሲገባ ከኩነኔ አወጣኝ። ሃሌሉያ። እሺ ይሄንን እንየው። ዮሐንስ ወንጌል ምዕራፍ 1 ላይ አይደል የምናገኘው? ይሄንን በእርሱ ሕይወት ነበረ አለ አይደል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ስለ ኢየሱስ ሲናገር። ከዛ ቀጠለና ምን አለ? በእርሱ ሕይወት ነበረች። በማ በኢየሱስ ምን ነበረች? ሕይወት ነበረች አለና ሕይወትም አለ የሰው ብርሃን ነበረች አለና ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም አለ። በጨለማ የማይሸነፍ ብርሃን የሆነ ሕይወት ማጋር ነበረ? ኢየሱስ ጋር ነበረ። ማጋ ኢየሱስ ጋር። አሁን ኢየሱስ ይሄንን ሕይወት ይዞ በስጋ ተገለጠ። ሃሌሉያ። አሁን ይሄንን ሕይወት ይዞ በስጋ ተገለጠና ወረድ ብሎ ቁጥር 13 14 ላይ ምን አለ? ለተቀበሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። የማን ልጆች የሆኑ ዘንድ? የእግዚአብሔር ልጆች። ከዛስ የእግዚአብሔር ልጆች ሆነው ይህንን ስልጣን ለተቀበሉ ደግሞ ምን አለ? ጸጋና እውነትን ተሞልቶ በእነሱ አደረ። ሃሌሉያ። ምን ተሞልቶ? ጸጋና እውነትን ተሞልቶ ኢየሱስ በማን አደረ? በእኛ። ኢየሱስ ያድናል። ሃሌሉያ። አረ ሃሌሉያ፣ አረ ሃሌሉያ። እኔና እናንተ የኢየሱስ ማደሪያ ሆነናል። አረ ሃሌሉያ። የማማደሪያ ጸጋና እውነትን ተሞልቶ በማን አደረ? ባመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን በተቀበሉት ውስጥ ማን ያደረው? ኢየሱስ። በምን? በመንፈሱ። ሃሌሉያ። እና እኔ ውስጥ ሲያድር ምን ይዞ? የሕይወት መንፈስ። ኢየሱስ እኔ ውስጥ የገባው የሕይወት መንፈስ ሆኖ ነው። ከዛ የተነሳ ከተቀበልኩት የክርስቶስ ሕይወት የተነሳ አሁን ኩነኔ የለብኝም። ሰይጣን ይስማ፣ ዓለም ትስማ፣ ኃጢአት ይስማ፣ መስማት ያለባቸው ሰዎች ራሱ ካሉ ይስሙ። እኔ ከተቀበልኩት የክርስቶስ ሕይወት የተነሳ ኩነኔ የለብኝም። ከኩነኔ ነፃ ያወጣኝ አለ ኢየሱስ ጋር የነበረው የመንፈስ ሕግ አለ። ሃሌሉያ። ነፃ አውጥቶኛል።
ምናልባት ከዳንን በኋላ መንፈሳችን ከዳነ በኋላ መንፈሳችን ገና አዲስ ልጅ ስለሆነ የነፍሳችንና የስጋችን ልምምድ ስላለ አንዳንድ ጊዜ በስጋችን በምንነካካቸው ነገሮች የዳንን እስከማይመስለን ድረስ መጥቶ ሰይጣን ሊከሰን ይሞክራል፣ ይፈልጋል። መልሱ አንድ ነው። ሃሌሉያ! ያዳነኝ ኢየሱስ ነው፣ የሚያኖረኝም ኢየሱስ ነው። ሃሌሉያ! እና ሲባል ዕለት ዕለት የነፍሴን መዳን ግን እየፈጸምኩ ምን እላለሁ? ቀጥላለሁ። መጽሐፍ ቅዱስ ድናችኋል አይደል? ከዛስ እየዳናችሁ ነው ትድናላችሁ ይላል። ሰው ይምታታበታል። እንዴ ድናሃል ተብዬ እየዳንክ ነው። ከዛ ደግሞ ገና ደግሞ ትድናለህ ምን ማለት ነው? እንዴ እሺ ጌታን ስቀበል ድናሃል አላላችሁኝም? እንዴ እየዳንክ ነው ለምን እንደው የምትሉኝ? ገና ትድናለህ ለምን እንደው የምትሉኝ? አዎ ልድገምልህ፣ ድናሃል፣ እየዳንክ ነው፣ ትድናለህ። ይሰማል? ኢየሱስ ያድናል። ይሄንን እንየው። ድናሃል? አዎ ድናሃል። መቼ? ጌታን እጆችን አንስተ ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ ስትል ምን ብለሃል? ድኛለሁ በሉ እስቲ፣ በሉ እስቲ። ግዴላችሁ ጮከውና ድኛለሁ በሉ እስቲ። አዎ ድኛለሁ ሚንስ ማለት ልክ ኤፌሶን ምዕራፍ 2 ላይ እንደሚናገረው በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን። በበደላችሁና በኃጢአታችሁ እንኳን ምንም ሙታን ብትሆኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወት ሰጠን። ከዛ ቀጥሎም እንደሚለው የዳናችሁት በጸጋው ነው። እሱኛው ድነት ምን ማለት ነው? ሙት የሆነው መንፈሳችን ሕይወት ያገኘበት ምን ማለት ነው? አዳምን እንዳትበላ በበላ ቀን ግን ትሞታለህ አላለው? በላ አይደል? እና አፈር ገባ እንዴ? አልገባም። ግን ምን አለ? ሞት አይደል? የሞተው ምኑ ነው? መንፈሱ። መንፈሱ ሲሞት ምን ሆነ? ከእግዚአብሔር ተለየ አይደል? አይደል? ተለየ ከእግዚአብሔር። ከእግዚአብሔር ጋር የነበረው ህብረት ተቋረጠ። በመንፈሱ ሞተ ማለት ነው ሰውየው። ከዛ ነው ቀጥሎ የሥጋው ሞት የሞተው። አሁን ጌታን ስንቀበል የዳነው ምናችን ነው? ይሄ መንፈሳችን ዳነ። ጌታን ስንቀበል ሕያው ሆነ። ኢየሱስ ጌታ። ኦኬ። ከዛ ደግሞ መዳናችሁን ፈጽሙ። የምንን መዳን? የነፍሳችሁን መዳን። ምን በሉ? መንፈሳችን ዳነ አይደል? ለምሳሌ ተንበርክከ ሻላባራ ሃሌሉያ ጌታ ይባርክ ምናምን ትላለህ፣ ሴንስ ታደርጋለህ። እግዚአብሔር መገኘት ይሰማል አይደል? በጌታ ሳትሆን በፊት ይሰማህ ነበረ። ለምን? መንፈስ ሙት ስለነበረ ነው። እዚህ ጴንጤ ከመሆኑ በፊት ተንበርክኮ ሃሌሉያ ጌታ መንፈስ ይሰማኛል ሚል ሰው ዓለም ላይ የለም። ጌታ የለም የትም። የሃይማኖት መሪ በሉት፣ የሃይማኖት ማንም ተንበርክኬ እኮ አንተ ጌታ መጥቶ ነካኝ ሚል የለም። ለምሳሌ 3 ሰዓት 4 ሰዓት ቆሞ ሊያነበንብ ይችላል። ዚወጣው እዚህ ወደቀ ተነሳ ተገለበጠ ሊል ይችላል። ጌታ ነካኝ ግን አይል። መንፈስ ቅዱስ ነበረ አይል። መንፈስ ቅዱስ ነካኝ ሚለው ጴንጤ ብቻ ነው። ሃሌሉያ ነው ሚለው ጴንጤ ብቻ ነው። ኢየሱስ ያድናል። እናንተ ስማ ቸርች ዛሬ እኮ ይገርማል። አምልኮ ውስጥ እኮ እግዚአብሔር ደመና ነበር አንተ ሚለው ማ ብቻ ነው። ለምሳሌ 50 ያልዳነ ሰው እዚህ ብናስቀምጥናኛ መንፈስ ቅዱስ ሃሌሉያ ምናምን ብለን ምን እያረጉ ነው? ምን እየሰሩ ነው ነው የሚሉን። ለምን? መንፈሳቸው ምን ያለ ስለሆነ የሞተ ስለሆነ ሴንስ ማድረግ አይችሉም። ለዛ እኮ ነው የእግዚአብሔር መንፈስ ነገር ለፍጥረታዊ ሰው ምንድነው? ሞኝነት። ሃሌሉያ። እነሱም በእኛ ላይ ምን ይዛሉ? ሙድ ይዛሉ። እነዚህ ጴንጤዎች እኮ አንተ የሆነ ነገር ነው ያበረሩ ይላሉ፣ ይዘላሉ እና ይሉ ሙድ እንደያዝንባቸው አላወቁም። ኢየሱስ ያድናል። ሙድ ነው ያዝንባቸው። ምክንያቱም እሱ ያለው ሞት ሰፈር፣ ሞት ወረዳ፣ እኛ ያለነው ሕይወት ሰፈር፣ ሕይወት ወረዳ። አየር ቀይረናል፣ ዓለም ቀይረናል። ኢየሱስ ያድናል። ሰፈር ሳንቀይር አንድ ሰፈር ሆነን እዛው ቤት ሆነን አገር ቀየር። ሃሌሉያ። ከሞት ሀገር ወደ ሕይወት ሀገር፣ ከጨለማ ሀገር ወደ ብርሃን ሀገር። አረ ሃሌሉያ! ጌታ ይባረክ።
እና ጴንጤ ብቻ ነው ይሄንን ሴንስ የሚያደርገው። ለምን? መንፈሱ ምን ያለ ስለሆነ፣ የዳነ ስለሆነ። ከዛ ዕለት ዕለት የምናችንን መዳን እንፈጽማለን? የነፍሳችንን መዳን። ለምን? ለምሳሌ እህቴ 20 ዓመቷ ቢሆን ስንት ዓመትሽ ነበር? 18። እግዚአብሔር ይመስገን። አሁን እቺ ልጅ 18 ዓመቷ ነው። ነፍሷ የ18 ዓመት ስልጣን አለው። ከማጋር ከስጋዋ ጋር አብረው 18 ዓመት አብረው ኖረዋል። ተስማምተው እየኖሩ ነው። ከዛ ሌላ አካል ይመጣና ያገኛቸዋል። ምን የሚል? እንደ ትላንቱ ማድረግ አቺ የሚል ተቃውሞ ይመጣል። ምን ሲል? ጌታን ፈልጊ የሚል፣ ጸልይ የሚል፣ መጽሐፍ ቅዱስ አንብቢ የሚል ሌላ ነገር እሷ ውስጥ ይፈጠራል። ከዛስ ቀድሞ የነበሩ ደግሞ ሁለቱም ይላሉ አንጸልይ። ይመጣና አይ ትጸልይ አላችሁ፣ አንጸልይ። ሃሌሉያ። ከባድ ግብግብ ውስጥ ያለ ነው እኮ በዚህ ነው። ጦርነት ውስጥ ያለ ነው እኮ በዚህ ነው። በዚህ ምክንያት ነው። ለመሰላችሁ ልምድ ያላቸው ስጋና ነፍሳችን በቀላሉ መልቀቅ አይፈልጉም። ቦታቸውን፣ ስራቸውን በቀላሉ መተው አይፈልጉም። ሃሌሉያ። የተቀበልነው የክርስቶስ ሕይወት የተቀበልነው የዳንበት አዲሱ መንፈስ ግን እየገዛ ሲመጣ ነፍስንም ዝም በይ ይላታል፣ ስጋንም ዝም በል ይለዋል። ልሳደብ ሲሉ አትሳደብም ይለዋል። ልማታ ሲሉ አትማታም ይለዋል። እየተቀየረ ይመጣል። ምን እያለ ነው ማለት ነው? የነፍስ መዳን እየተፈጸመ በምን? በእግዚአብሔር ቃል እውቀት። ለምሳሌ ውሸት ኃጢአት ነው፣ እንደዚህ ለጌታ መኖር እየተማረ ሲሄድ ምን እያለች ትመጣለች? ነፍስ እየዳነች ትመጣለች። ዕለት ዕለት የነፍሳችንን መዳን ምን እንላለን? እንፈጽማለን። በእግዚአብሔር ቃል በእግዚአብሔር መንፈስ እንዋጃታለን ማለት ነው። እናሟሻታለን እንድትስተካከል ማለት ነው። ከዛስ እንድናለን። መቼ ነው ምንድነው? የስጋ መቤዠት ስናገኝ ነው። ምንድነው ይሄ አካላችን ምንድነው? መቼ ነው እንድናለን የሚለው? ይሄኛው የትንሣኤ አካል ሲለብስ የዛኔ ሙሉ መዳን ይሆንልናል። ይሄ የሚበሰብሰው የማይበሰብሰውን ሲለብስ፣ ጌታን ለመቀበል በአየር ስንነጠቅ፣ ወይ ደግሞ ጌታ ሲመጣና የሞቱ ተነስ የትንሣኤ አካል ለብሶ ሲነሱ፣ በሕይወት ያለን ደግሞ ይሄ የሚበሰብሰው የማይበሰብሰውን ለብሶ ጌታን ለመቀበል በአየር ስንነጠቅ ይሄ መቤዠትን ያገኛል። አይቃትትም ማለት ነው። ከዛ በኋላ ሙሉ ሰው ይሆናል። ኢየሱስ ያድናል። ለዚህ የተጠራን ሰዎች ነን። እስቲ ጌታን አመስግኑ ስለ ራሳችሁ። ጌታ ይባረክ። ሃሌሉያ። በነገራችን ላይ ለምን እንደሆነ አላቅም፣ ጌታ ሊመጣ ስለሆነ ይሁን አላቅም ማለት ነው። ስለ ንጥቀት እያሰብኩ ደስ እያለኝ ነው። ዝም ብዬ ስለ ንጥቀት አስባለሁ። እናንተ 1-2 ወር ምናምን እየሆነኝ ነው። ዝም ብዬ ስለ መነጠቅ አስባለሁ። ጃና ካራባሽ ያራ እያልኩ ማለት ነው። ስለ መነጠቅ ነው ማስበው። እና ስለ መነጠቅ እያሰብኩ ምን ደስ እንደሚለኝ ታውቃላችሁ? ይሄ የሚበሰብሰው አካሌ በቅስፈት አይን፣ እኔ እንደዚህ አይንን ጨፍኜ በምገልጥበት አይን የሚበሰብሰው የማይበሰብሰው ለብሶ፣ ሃሌሉያ። ግራቪቲ የለ፣ ፊዚክስ የለ፣ የነ ኒውተን ምናምን ካልኩሌሽን የለ። ሃሌሉያ። ጌታን ለመቀበል በአየር ስነጠቅ ማንም እኔን ጎትቶ ማስቀረት ሲያቅተው፣ ሃሌሉያ ሃሌሉያ። ከዛስ ከጌታ ጋር ይሄ ምንድነው የበጉ ራት ምናምን 7 ዓመት ግብዣ ላይ ስቆይ እኔ ስዝናና፣ ዓለም ደግሞ ስትጨነቅ፣ አውሬው ተገልጦ ሲያስጨንቃት። ለምን? ቤተክርስቲያን የለችማ። አሁን እኮ አውሬው እኮ በግልጥ እንዳይሰራ እየከለከለች ያለች ቤተክርስቲያን አይደለች? አንቺ እኮ በኢየሱስ ስም ይቀላል አይደለም እኮ። ስንት ጂኒ መሰለሽ በግልጥ እንዳይሰራ እያደረገ ያለ። ቤተክርስቲያን ስትነጠቅ ግን አውሬው ለ7 ዓመት አይደል በምድር ላይ በግልጥ ይሰራል። በተለይ 3 ዓመት ተኩሉ ጭንቅ ይሆናል ይላል፣ የያዕቆብ መከራ የሚባለው ማለት ነው። ከዛስ ከ7 ዓመት በኋላ ተመልሰን ከጌታ ጋር እንመጣለና፣ ሃሌሉያ። ለ1000 ዓመት ከጌታ ጋር እንገዛለና። ኢየሱስ ያድናል። ባለፈው ነግሬያችሁ የለ። አሁን እኮ ምን ልዩነት አለን? ከእናንተና ጋር ምን ልዩነት አለን? ምንም። እነሱም ያለቅሳሉ፣ እኛም እናለቅሳለን። እነሱም ኑሮ ያስጨንቃቸዋል፣ እኛም ኑሮ ያስጨንቀናል። ሰሞኑን ግን አለ መለከት ይነፋል። የዛኔ ልዩነቱ ይጀምራል። ሃሌሉያ። ወይኔ እነዚህ ጴንጤዎች ምናምን የሚባልበት፣ ወይኔ ተነጠቁ ሄዱ ምናምን። ልብሳችንን ነው የሚያገኙት። ጌታ ይባል። ሻንጣችን እኔ ውሰዱ ብያለሁ። የንጥቀት ቀን ለሁሉም ፈቅጃለሁ። ልብሴን ፈቅጃለሁ፣ ሻንጣዬን፣ ቤቴን፣ ሶፋዬን ምናምን እንዳለ ውሰዱ ትቼላቸዋለሁ። ጌታ ይባረክ።
ሃሌሉያ! አረ ሃሌሉያ! ለዛ እኮ ነው ተሰሎንቄ ለሐዋርያው ጳውሎስ ምን አለ? እናንተ ሰዎች አለ በክርስቶስ ሆነው ስላንቀላፉት ታዝናላችሁ፣ አልጠፉም እኮ አለ። ምን ነው ሲባል የዛኔ እኮ አለ ከክርስቶስ ጋር ይመጣሉ አለ። ይነጠቃሉ ብቻ አይደለም እኮ ሳይሆን ስለመነጠቅ ብቻ ነው አይደል? ይመጣሉ የሚል ቃል አለ። አንብቡ ተሰሎንቄን፣ አንደኛ ተሰሎንቄን ግቡና እስቲ አንብቡ። ይመጣሉ የሚል ቃል አለ እኮ። መነጠቅ ብቻ እኮ አይደለም፣ እንመጣለን። ታውቃላችሁ አይደል? እንመጣለን ለ1000 ዓመት። የዛኔ ነው የሚፈጸመው። ይሄ ምንድነው? እባቡና ምናምን ፍየሉ አንድ ላይ የሚጫወቱበት። ሕፃን ልጅ በፍኝቱ ጉድጓድ ጫፍ ላይ ምናምን ይጫወታል ምናምን፣ ጦራቸውን ማረሻ ያደርጋሉ። ከዛ በኋላ ጦርነት የለም ምናምን እኮ 1000 ዓመት መንግስት ላይ ነው። አሜን ነው። አታምኑም እንዴ እናንተ? እና ታዲያ ጴንጤ መሆናችንማ እኮ ለዘላለማችን ካልሆነ ከጌታ ጋር ለመክበር ካልሆነ እዚህ ምድርማ ስቃይ እኮ ነው ያመጣብን አይደል? ስቃይ። እንደውም አሁን እግዚአብሔር ይመስገን ትንሽ ጴንጤነታችን ተከበረልን እንጂ እኮ ምን ከዚህ በፊት ስንሰደድ ስንል ኖር ነው። እንኳን ጴንጤው ናችሁ፣ እንኳን ጴንጤው ናችሁ። በነገራችን ላይ ሰው ሆናችሁ ተወልዳችሁ ማለት ነው እስከዛሬ ድረስ ከወሰናችሁ ውሳኔ ትልቅ ውሳኔ ጴንጤ ሆናችሁ በቃል ይው ብትደክሙም ጴንጤ ናችሁ። የሚያበረታ ደግሞ ማን አለ? ጌታ አለ። እግዚአብሔር በድካም ውስጥ እንድንኖር እንጂ የማይፈልገው ድካማችንን አያበረታታልንም እንጂ ከድካም እንድንወጣ ይፈልጋል። ሃሌሉያ! እንዴት አይነት አባት መሰላችሁ ያላችሁ? ከናንተ በላይ ለናንተ የሚያስብ፣ ከናንተ በላይ ለናንተ የሚጠነቀቅ። ሃሌሉያ! ሙትልን ብለን እኛውን 7 ቀን ጾም ጸሎት ይዘናል። ስለሚወደን እኮ ነው ራሱን አሳልፎ የሰጠን። ለሞተልን ደግሞ እንኖርለታለን። እግዚአብሔር ይባረክ። እንዴት ደስ እንደሚለኝ። ሁለተኛው ሌላኛው ምክንያት ግን ሲናገር ሐዋርያው ጳውሎስ ምንድነው ያለው? ከሞት ሕግና አለ ከኃጢአት ሕግ ተቤዠኛል። እናንብበው እስቲ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አርጓልና። እናንተ ኢየሱስን በኃጢአተኛ ስጋ ምሳሌ ላከው አይደል የሚለው? በማን ምሳሌ? በኃጢአተኛ ስጋ ምሳሌ። ምን ማለት ነው? ኢየሱስ ስጋ ሲለብስ የኃጢአተኛ ማንነት ነው የያዘው። ይሄ ስጋ ምን ስለሆነ አይደል? በስጋችን ኃጢአት ውስጥ ስንመላለስ አይደል ኢየሱስ የመጣው? ምን ለብሶ? ስጋ ለብሶ አይደል? እና በስጋ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ ነው አርነቱን የሰራዋል። በነገራችን ላይ እኔ ግን አንድ ነገር ልንገራችሁ። ኢትዮጵያዊ ሲጀመር ማለት ነው ሲጀመር ኢትዮጵያዊ በቀደመው የሕግ ስርዓት ውስጥ ምን ድርሻ ነበረው? እስቲ ለሙሴ በተሰጠው ሕግ ውስጥ ኢትዮጵያዊ ምን ድርሻ አለው? ምን ቤት ነው አለው እንዴ? ሕግ የተሰጠው ለማን ነው? ለእስራኤል አይደል? እና ኢትዮጵያዊ ለሕጉ ምንድነው? ዛሬ ሕግ ካልጠበቅኩ እንደዚሁ የአርበኝነት እንትኑ አለቅ ብሎን እንጂ ምን ድርሻ አለው ኢትዮጵያዊ? ሕግ የተሰጠው ለእስራኤላዊ አይደል እንዴ? ምንድነው ኢትዮጵያዊ ታዲያ ዘንድሮም እንትን በሕግ ካልዳንኩ የሚልበት? ሕጉ እስራኤላውያንን ቢያድን ኖሮ እኮ ኢየሱስ መጥቶ ይሞታል። እስራኤላውያንን ማዳን ያልቻለና ኢየሱስ የመጣበት ሕግ ምንድነው ኢትዮጵያዊ ካልጠበቅኩት የሚለው? ምን አይነት መርገም ነው? ኢየሱስ ጌታ ይወዳል። ኢትዮጵያዊ በጥረቴ በልፋቴ በእንትኔ ምናምን ይወዳል። እዚህ ጋር ግን አይሳም። የማንም ጥረት የማንም ልፋት። በነገራችን ላይ እንደገል ልንገራችሁ፣ ገና ሲወለድ እናቱ አንድ ክፍል ቤት ውስጥ አስቀምጣ ልጄ ከኃጢአት ጋር እንዳይገናኝ እንጀራ እዛው እየሰጠች ብታኖረው በክርስቶስ ኢየሱስ ካላመነ በስተቀር የዘላለም ሕይወት አይኖረውም። ኖሮ እንኳን ቢሞት እንደዛው። ለምን? ምንም እንኳን የድርጊት ኃጢአት ባያደርግ በውስጡ ያለውን የኃጢአት ዘር ከውስጡ ሊነቅል የሚችል አቅም ያለው ኃጢአት ባይዘዌ በምንም አይነት ሳሙና አይታጠብም። በምንም አይነት ተራራ መውጣት አይታጠብም። በምንም አይነት ጾም ጸሎት አይታጠብም። ኃጢአት የሚታጠበው በክርስቶስ ደም ብቻ ነው። ሃሌሉያ!
ስለዚህ ስለ አፍሪካ ሳስብ በጣም እማዝነው ነገር አለኝ። እማዝነው ምንድነው? ቢያንስ ነጮቹ ጌታን ሳያገኙ እንኳን ሞተው ሲኦል ቢገቡ ምንም አጭር ብትሆንም 70 እና 80 ዓመትን ብትኖር ቢሆን ቢያንስ በምድር ላይ ኖረው ተዝናንተው ከአገር አገር ዞረው የፈለጉትን በልተው የፈለጉትን ጠጥተው የፈለጉትን ነድተው ተመቻችተው ኖረው ነው 70 ዓመትም 80 ዓመትም ብትሆን ከዘላለም ጋር ባይነጻጸርም ኖረው ነው የሚያልፉት። ይሄ የኔ አፍሪካዊ የኔ ኢትዮጵያዊ ሲኦልን የሚመስል ልምምድ ያለው አይነት ህይወት በምድር ላይ እያሳለፈ እንደገና ዘላለም ለሲኦል ሲዘጋጅ እሱ ነው የሚያሳዝነኝ። እሱ በጣም ያመኛል። እኔ ቢያንስ ወይ በዚህ ምድር አላረፈ ወይ በዘላለም ህይወት አያርፍም። እሱ ያመኛል። እሱን ሳስብ ነው በጣም ማዝነው። አዝናለሁ። የእውነት ሳስብ ስለ አፍሪካዬን ሳስብ አዝናለሁ በጣም። እግዚአብሔር እድል ቢሰጠኝ ማለት እንደዚህ የጥቁር ዘረኛው እኛ አይደለም። እግዚአብሔር እድል ቢሰጠኝ ብቻ አይደለም እንደው መጠቀም ቢፈልግና ሰው የሚከፈለውን ዋጋ ቢያስከፍለኝ ለአፍሪካ ደርሼ ባልፍ ደስ ይለኛል። በጣም ነው የሚያሳዝነው። ምንም አሁን ለምሳሌ ምንም አንዱ ሀገር ከአንዱ ሀገር የተሻለ ኑሮ የሚኖረው የለም። ሁሉ ተቸግሮ ነው የሚኖረው። አፍሪካ ላይ እኮ ሀብታም የምትሉት እንኳን እኮ ደም ብዛትና ስኳር አለበት። ለምን? በጭንቅ ነው የሚኖረው። ግብር እንትን ሚሊዮን ብር መጣብህ ሲባል ክው እንትን አይ አፍሪካ ሀብታም። ኢየሱስ ጌታ ነው። ጌታ ኢየሱስ ግን ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለ። የክርስቶስ ሕይወት የሌለው የትኛውም ሰው ድሃን 50 ፎቅ ቢኖረው ድሃን። እኛውን ስናስብ ምናምን በቃ ምንም የሌለን ምናምን መስላልናል። ኢየሱስ አለን እኮ አለን። ኢየሱስ በቃ እኔ ኢየሱስ አለኝ እኮ አንተ ኢየሱስ አለ። የዘላለም ዋስትና አለ። ኢየሱስ ጌታ የዘላለም እረፍት አለ። አንተ እኮ የዳንክ ሰው ነህ። የመስቀል ሥራ የበራልህ ወንጌል የተገለጠልህ እግዚአብሔር ይሄንን ከጠቢባን ሰውሮ ላንተ የገለጠልህ ሰማያዊ ዜጋ ኩነኔ በኢየሱስ የተወገደ ሃሌሉያ። እስቲ እንደ ዳነ ሰው እስቲ ለጌታ ክብር ስጡ። ኢየሱስ ያድናል። ሁለተኛውን ብቻ አይተን እንጨርስ። ሰዓታችን እየሄደ ስለሆነ 7 ነገሮች ነው የጻፍኩት። ሁለተኛውን ብቻ እንይና ሳምንት እንቀጥላለን። ሁለተኛ በሉና ስለ ስጋ ማሰብና ስለ መንፈስ ማሰብ ልዩነቱና ውጤቱ በሉ። ስለ ስጋ ማሰብና ስለ መንፈስ ማሰብ ልዩነቱና ውጤቱ፣ ልዩነቱ ደግሞ ውጤቱ ጻፉ እሱ። ከዛ ሮሜ 8:5 እስከ 8 ሮሜ 8:5 እስከ 8 በጌታ በኢየሱስ ማነባለሁ። እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ እል ነውና ስለ እግዚአብሔር እል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስለ ስጋ ማሰብ ሲቀጥል ደግሞ በመንፈስ ስለ መመላለስ ይናገርናል። መጽሐፍ ቅዱስ በግልጽ ምን ይለናል? ስለ ስጋ ማሰብ ምንድነው አለ? ሞት ነው። ስለ ስጋ ማሰብ ሞት ነው ማለት አሁን ለምሳሌ ሰርቼ ተለውጬ ጥሩ ልብስ ለብሼ ጥሩ ቤት ሚለው ነው ሞት አይደለም። መጽሐፍ ቅዱስ በገላትያ ምዕራፍ 6 ላይ እንደሚናገረው የስጋ ስራ ግን የተገለጠ ነው ብሎ ዝሙት፣ እርኩሰት፣ መዳራት፣ ዘፋኝነት ብሎ የሚዘረዝራቸው አለ። ይሄንን ማሰብ ምንድነው? ሞት ነው። በእግዚአብሔር ዘንድም ደግሞ ምንድነው? እል ነው።
ስጋ እግዚአብሔርን ማስደሰት የተሳነው ነው። ኢየሱስ ጌታ ነው። ባይዘዌ ይሄንን ትምህርት ይዘው በወቅቱ የነበሩ የስተት አስተማሪዎች የዛኔ በነ ጳውሎስ ዘመን የነበሩ የስተት አስተማሪዎች ስጋ ሁሉ ርኩስ ነው፣ መንፈስ ሁሉ ቅዱስ ነው የሚል የስተት ትምህርት ይዘው ተነስተው ነበር። ስጋ ሁሉ ምንድነው? ርኩስ ነው፣ መንፈስ ሁሉ ቅዱስ ነው ብለው የጥልቅ ስተት ማለት ነው። መንፈስ ሁሉ ቅዱስ ነው እንዴ? ጂኒያውን ምኑ ነው ቅዱስ? እና የመንፈስ ዓለም እንደምታውቁት ነው በሁለት ይከፈላል። የጨለማው ዓለም አለ፣ እግዚአብሔር ዓለም አለ፣ ወይ ደግሞ የብርሃን ዓለም አለ። መንፈስ ሁሉ ቅዱስ አይደለም። ርኩስ መንፈስ አለ፣ ቅዱስ የእግዚአብሔር መንፈስ አለ። ስጋ ሁሉ ደግሞ ርኩስ አይደለም። ስጋ እንደውም የእግዚአብሔር ቤተ መቅደስ የሆነ የመንፈስ ቅዱስ ማደሪያ የሆነ ነው አይደል? አይደል እንዴ? እንደውም ሐዋርያው ጳውሎስ እናንተ ሰዎች እንዴ ተጠንቀቁ፣ በስጋችሁ አይደል? ተጠንቀቁ። በነገራችን ላይ አንዳንድ ጴንጤ አስተማሪዎች ጭምር እየሳቱ ያለበት ስህተት አንዱ ነው። ይሄ ሰውነት ቱታ ነው፣ እዚሁ ይቀራል፣ ይበሰብሳል፣ ስጋና ደም የእግዚአብሔር መንግስት አያወርስም፣ በስጋ ለምታደርገው ነገር አትጠየቅበትም፣ ሲኦል ሊከትህ ነው። እንዳሰሙ ኢየሱስ ጌታ እንዳሰሙ እንደዚህ የሚል ትምህርት የለም። ይሄ ስጋችን የእግዚአብሔር መቅደስ ሆኗል፣ የመንፈስ ቅዱስ ማደሪያ ሆኗል፣ በክርስቶስ ደም ተቀድሷል። ሃሌሉያ። ለምሳሌ ይሄ እግዚአብሔር ማደሪያ እርኩስ አይደለም፣ ቅዱስ ነው። ለዛ እንደ ቅዱሳን ብሎ የሚጠራቸው በክርስቶስ ደም በክርስቶስ ማዳን ይሄ ማንነቴ ተቀድሷል። ኢየሱስ ጌታ። ሃሌሉያ። መንፈስ ቅዱስ በዚህ አካል ውስጥ ማደሪያ አድርጓል። የሥላሴ ማደሪያ ነኝ። ሃሌሉያ። ስለዚህ ስለ ስጋ ማሰብ ሞት ነው ብሎ የሚለው እነዚህ የስጋ ስራዎች አመጹን፣ ኩሰቱን። ስለ መንፈስ ማሰብ ግን ምንድነው? ህይወት ነው። ወይ ደግሞ በመንፈስ መኖር ምንድነው? ህይወት ነው። በመንፈስ መኖርም ብሎ የሚለው ምንድነው? መንፈሳዊውን ነገር ማድረግ፣ በመንፈሳዊ ህይወት መመላለስ፣ መንፈሳዊን ነገር ተግባራዊ አድርጎ መሄድ ማለት ነው። እነዚህ በመካከላቸው ትልቅ ጸብ አለ። በስጋ ስራና በመንፈስ ስራ መካከል ትልቅ ምን አለ? ጸብ አለ። ትልቅ ልዩነት አለ። እግዚአብሔርን ደስ አሰኝተን ለመኖር የምንፈልግ ከሆነ በምን መመላለስ አለብን? በመንፈስ። ሃሌሉያ። ባይ ዘ ዌይ በህይወታችሁ ላይ የመገባችሁት ነገር ያሸንፋል። የመገባችሁት ነገር ምን ይላል? ያሸንፋል። ለምሳሌ ዝም ብሎ ስጋውን የሚመገብ ሰው ካለ ስጋውን በቃ ስጋውን ይመግባል፣ እንትንም ይመግበዋል፣ ፊልም ይመግበዋል፣ እንትን ይመግበዋል፣ ኳስ ሁሉ ነገር ይመግበዋል ስጋው። መንፈሱንስ ጸሎት አይመግበውም፣ የእግዚአብሔርን ቃል አይመግበውም። እማኑኝ ይሄ ሰውዬ ስጋዊ ነው በቃ። ጴንጤ ነኝ ሊል ይችላል፣ ሲደባደብ ልታዩት ትችላላችሁ። ጴንጤ ነኝ ሊል ይችላል፣ የስጋን ስራ ሲሰራ ልታዩት ትችላላችሁ። ቀጥሎ ሳምንት ጌታ ከረዳን የምንማረው ምንድነው? በመንፈስ የስጋን ስራ መግደል ይባላል። ይሄ የስጋ ጉልበት በምንድነው የሚሞተው? በመንፈስ። መንፈሳችን ሲያይልበት እየታፈነ ይመጣል። የሚፈልገውን ነገር ማድረግ እያቃተው ይመጣል። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ እኔና እናንተ በመንፈስ ልንመላለስ፣ የመንፈስን ስራ ልንሰራ በክርስቶስ ኢየሱስ የተጠራን ሰዎች ነን። አሜን ነው። ሃሌሉያ። በነገራችን ላይ እንደገል ልንገራችሁ፣ የድሮ ጴንጤ የሚባል የለም፣ የዘንድሮ ጴንጤ የሚባል የለም። እንደ መጽሐፍ ቅዱስ ያለ ጴንጤ ሆናችሁ ትኖራላችሁ። አሜን ነው። ይሄ መጽሐፍ ቅዱስን ጴንጤ ነው የምትኖሩት። ለምሳሌ አባቶቻችን እስኪማረሩብን ድረስ ያው ክርስትና በእኛ ዘመን እንዴት ነው ክርስትና በእኛ ዘመን የሚባለው? እንደ ኢየሱስ ጌታ ነው። ልክ ምንድነው ለምሳሌ ዋይፋይ ምናምን መጣና ቲክቶክ ሲመጣ ቃና ቀረ። በፊት እህቶቻችን ጣታቸው የሚቆረጠው ሽንኩርት እየከተፉ ምናምን አብረው ጣታቸውን ቀላቅለው ሽሮውን ስጋ በሽሮ የሚያደርጉት በቃና ምክንያት ነበር። አሁንስ በቲክቶክ አይደል? በምናምን በምንት ተሻሻለ ዘመን ማለት። እንደሱ የሚሻሻል ጴንጤነት፣ እንደሱ የሚሻሻል ክርስትና፣ እንደሱ የሚሻሻል መጽሐፍ ቅዱስ የለን። ኢየሱስ ያድናል። የትላንቱ ኢየሱስ ዛሬም ኢየሱስ ነው። የትላንቱ ክርስትና ዛሬም ክርስትና ነው።
ይሄ መጽሐፍ ቅዱስ ዘመንን እያሻሻለ ይቀጥላል እንጂ እሱ አይሻሻልም። ዘመንን እየዋጀ ይቀጥላል እንጂ እሱ አይዋጅም። ኢየሱስ ክርስቶስ ያድናል። በዚህ መንፈስ በዚህ ኃይል በዚህ ጸጋ እንኖራለን። አሜን በሉ። ሲደክመንም ጥቅስ አንጠቅስም። ለድካማችን ጥቅስ አንጠቅስም። ለድካማችን ምንጠራው የክርስቶስን ደም ነው። ወደኩ ማረኝ ይቅር በለኝ አንሳኝ ነው የምንለው። ጸጋ ደግሞ ከጎደለን ወደ ጸጋው ዙፋን ሄደን ተንበርክከን እግዚአብሔር ጸጋ ጎሎኛል ጸጋ ስጠኝ ነው የሚባለው። አሜን ነው። በጣም ደግሞ ካቃታችሁ ደግሞ እንደኛ ኑና እንደኛ አገልጋዮች ጋር ኑና ጸልይልኝ በቃ አቅም አጥቻለሁ በሉ፣ እንጸልይላችኋለን። ምክንያቱም እኛም ሲደክመን ስለሚጸለይልን። አሜን ነው። ሐዋርያውን ጳውሎስ የሚያክለውን ሰውዬም ጸልዩልኝ ስላለ አንዱ ለአንዱ መጸለይ ክርስትና ስለሆነ አሜን ነው። ከዛ በዘለለስ ሲደክማችሁ ደከመኝ በሉ፣ ስትወድቁ ወደኩ አንሳኝ በሉ፣ ስስቱ ስቻለው መልሰኝ በሉ። ጥቅስ አትጥቀሱ፣ መንፈሳዊ ሽፋን አትስጡት። ኢየሱስ ጌታ ነው። ሃሌሉያ።